ሞያ በልብ ነው። ሄሉሻና ናቲ ማለት ነው በውስጥ ነገራቸውን ጨርሰው እነሱ ፍቅር በፍቅር ሆነዋል። እኛ ከዚህ ቤት መጡ በዛ መጡ እያለን ስንገባ ስንወጣ፣ እኔማ ስገባ ስወጣ እኮ ነው ያልኩት በትናንትናው ዕለት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እንዴ እኔ እኮ እንዴት ይሄ ፕሮግራም እንዳለፈኝ የምሬን እምላችሁ ቀኑን ሙሉ ስገባ ስወጣ እነሱን እያየው ማለት ነው። ማታ ልተኛ ስል ነው ጓደኛዬ እነ ሄሉ እኮ ቪዲዮ ለቀዋል አላለችኝም። ከዛ በሌሊት ገብቼ ቪዲዮአቸውን አየውኝ እላቸዋለሁና እንዴት እንደሚያምሩ እኮ አቤት። ብቻ እኔ በጣም ደስ ብሎኛል። እንኳን ፈጣሪ አምላክ አንድ አደረጋችሁ፣ ወደ ፍቅራችሁ እንኳን ተመለሳችሁ። እንግዲህ የሄሉና የናቲ ወዳጆች፣ ሄሉና ናቲ በአንድ ላይ እንዲሆኑ የምትፈልጉ በሙሉ እንኳን ደስ ያላችሁ። ምክንያቱም የነሱ ደስታ ደስታችሁ የሆነ የነሱ ሀዘን ደግሞ ሀዘናችሁ የሆነ በጣም ብዙ ቤተሰቦች አላችሁና እንደዚህ ፍቅር በፍቅር ሆኖ ሲመጡ ደግሞ በጣም ደስ እንደሚላችሁ እርግጠኛ ነኝ። እንኳን ደስ ያላችሁ ውድ ቤተሰብ። እኔ በእጅጉ በጣም ደስ ብሎኛል። የምሬን ነው። ጓደኛዬ ስትነግረኝ ማለት ነው ቶሎ ብዬ ሰርች ለማድረግ ሮጥኩኝ ወደ ዩቲዩብ። ሰርች አድርጌ ነው ያገኘኋቸው በነገራችን ላይ ነው። የእኛ ምርጦች የፍቅር ተምሳሌዎች እንግዲህ ቤተሰብ ያው በፍቅረኛሞች መካከል ሶስተኛ ወገን ሆኖ መግባት በቃ በጣም ትንሽዬ ነገሯን ያሰፋል እንጂ አያጠብም። በዚህ አጋጣሚ ማለት ነው አሁን ሄሉና ናቲ ያንን ልጅ ከመካከላቸው አስወጡ። በራሳቸው ጊዜ ነው የታረቁት፣ ማንም ሳያስታርቃቸው በራሳቸው ማለት ነው። እና ብዙ ጊዜ ሶስተኛ ወገን ሲገባ ነው ነገሮችን የሚያበላሸው የሚያሰፋው። ከዚህ በኋላም ደግሞ መማር ነው እንግዲህ ካለፉት የሰው ልጅ ከስተቱ ከተማረ ካለፉት ነገር ከተማረ ለወደፊት የሚመጣው ነገር ምንም አይደለም፣ ይቋቋመዋል። እና ፍቅረኛሞች እንደፈለጉ ቢጣሉ እንደፈለገ ቢሆኑ ሁለታቸው ከሆኑ ምንም ችግር የለው። ምክንያቱም እንደፈለጉ ዘለው አብደው እልክ የሚያዛቸው ተበሳጩ። ከዛ በኋላ ስለሚበርድላቸው ሲበርድላቸው ደግሞ ወደ ራሳቸው ይመለሳል። ስለዚህ ከዚህ በኋላ ሶስተኛ ወገን ያለ ማስገባት ነው የሚጠበቅባቸው። ሄሉና ናቲ እኛ በጣም ደስ ብሎናል። ደስታችሁ ደስታችን ነው። እንኳንም ወደ አንድ መጣችሁ። ያው በናቲና በሄሉ ላይ በጣም ብዙ ሰው ተስፋ አለው። ናቲና ሄሉ በጣም እድለኞች ናቸው። በጣም ምርጥ ቤተሰቦች ነው ያሏቸው በነገራችን ላይ እና ያው ምክር ሲመክሯቸው እንኳን ማለት ነው ተይ ልጄ፣ ተው ልጄ ናቲ፣ ተይ ልጄ ሄሉ የሚሉ ኮሜንቶችን አያለው እኔ ብዙ ጊዜ ማለት ነው። ስለዚህ ምን ያክል ምርጥ ቤተሰብ እንዳላቸው ማየት ይቻላልና ከምርጥ ቤተሰቦቻችሁ ጋር ከኛም ጋር ወደፊት ናቲና ሄሉ እንግዲህ ያው ሄሉሻ ሁለተኛ ጊዜዋ ነው በሌላ ሚዲያ ስትቀርብ። ከዚህ በፊት ኢቢኤስ ላይ ቀርባ ነበረ። አሁን ደግሞ ከናቲሻ ጋር ማለት ነው። ቀጣይ ደግሞ እንግዲህ ማን ያውቃል ቤተሰብ ኢቢኤስ ላይ ሰይፉ ሾው ላይ ልናያቸው እንችላለን፣ አይታወቅም። አንዴ መንገዱ ይከፈት እንጂ ከተከፈተ በኋላ ማለት ነው ያው ዞሮ ወደ ከፍታ ማማ ነው የሚሄዱትን። ከዚህም በላይ ከፍ ከፍ ያድርጋችሁ ሄሉሻና ናቲ። እና እንግዲህ ያው ሄሉሻና ናቲ ይጣላሉ ብላችሁ ደስ ብሏችሁ የነበረ ሰዎች ደግሞ እርፍ በሉ። ቁማችሁ ከሆነ በቂጣችሁ ቁጭ ማለት ይገባችኋልና በዚህን ያክል በሰው ላይ ተንኮል ማሰብም አስፈላጊ አይደለም። ከቻላችሁ መልካም ተናገሩ፣ ካልቻላችሁ ደግሞ ዝምታ ወርቅ ነው። በእውነት ቤተሰብ እኔ እንጃ በዚህን ያክል ክፋትን ተንኮልን ለማየት ማሰብሰብ በጣም ነው የሚደብረው። እና ደግሞ ሌላኛው በጣም የገረመኝ ነገር አሁን ሄሉና ናቲ እንዲሁ ሳያቸው እንዴት እንደሚያምሩ እኮ ደግሞ ከትናንትናው ላይማ ለየት አሉብኝ። አሁን ናቲ ሕፃን ልጅ ነው የሚመስለው እኮ ፊቱ። በራሳቸው ሚዲያ ሲመጡ ያው ካሜራው ላይ እየቀረቡ ምናምን ስለምናያቸውን አላውቅም። እዚህ ላይ በቃ ትክክለኛ ማንነታቸውን ነው እንዴት እንደሚያምሩ የኔ ቆንጅዬዎች። እና ምን አሉ መሰላችሁ ሰው እኮ ማለት ነው ወሬ ሲያጣ እኮ ነው ዝም ብሎ የሚያወራው። እና ናቲ ከሄሉ ጋር ከተገናኘ በኋላ አመዱ ቡና አለ፣ ቀልቡ ጠፋ፣ ተሰቃየ ምናምን እያሉ ማለት ነው። የምሬን ይሄን ነገር በቲክቶክ ነው ያየሁት። ማርያምን ነው የምላችሁና እስኪ ናቲን አሁን አይታችሁ ፍረዱ እስኪ በትናንትናው ቪዲዮ እንዴት እንደሚያምር ወዝ በወዝ ሆኖ። ሲጀመር እሱ ከሄሉ ጋር ሲለይ ነው አመዱ ቡን የሚለው። አሁን እዛ ሀገር እያለ ብቻውን ማለት ነው እንደዛ ሰውነቱ ምጥጥ ብሎ እንደዛ ደንቦጭ ያለ ልጅ እንዳልነበረ ሰውነቱ ምጥጥ ብሎ እርግፍ ብሎ ሰውነቱ። በእርግጥ ያው መክሳት ለጤንነት መልካም ቢሆንም ነገር ግን ሄሉ ጋር ሲመጣ ነው ሁሉ ነገር ምልስ ያለው። ከእውነት ተናገሩ፣ የምሬን ነው ቤተሰብ። ከሄሉ ጋር ሲመጣ ወዙም ቀልቡም አልተመለሰም። በጣም ነው የተመለሰው። ምክንያቱም የልቡን ንግስት አገኛ። ሄሉ ሻዬ የናቲ ንግስት፣ በናቲ ልብ ውስጥ ነግሳ የተቀመጠችዋ ብቸኛዋ ሄሉ ሻዬ። እና ደግሞ እውነተኛ ፍቅር ነው ከነሱ መካከል ያለ። ያው ሚዲያ ላይ ታውቃላችሁ በጣም ብዙ ሰዎች
እንደ ካፕል ሆነው የእውነተኛ ፍቅር አስመስለው ቪዲዮ ይሰሩና መጨረሻ ላይ ምን ይሆናል? ይጣላሉ፣ ተለያየን ምናምን ይላሉ። እና በዛ ነገር ስለተለመደ እውነተኛ ፍቅረኛሞች ውሸት ነው ተብሎ ልክ እንደነዛ ይፈረጃሉ። እና ግን የሄሉና የናቲ ፍቅር ደግሞ በፍጹም ውሸት አይደለም። ይሄ እያየናቸው የመጡ ልጆች ናቸው። በወረት በገንዘብ ያልተጀመረ ንጹህ ፍቅር ነው ያላቸው። ሄሉና ናቲ ምንም ባልነበራቸው ሰዓት ልጅ እያሉ የተዋወቁ ሰዎች ናቸው። እና እንግዲህ ከዚህ ጋር ደርሰዋል። ትክክለኛ ፍቅር ነው ያላቸው። ሄሉሻ ደግሞ የኔ እናት ከልቧ አፍቃሪ እኮ ነች። ማለት ስለ ፍቅር ስታብራራ እንዴት ደስ እንደምትል እዛ ጋር የገለጸችው በሙሉ በቃ ማንነቷ ነው። ሄሉ ስታፈቅር ለኔም ብላ የምታስበው ነገር የለም። ለዛ ሰው ልትሞት ሁላ ትችላለች። እና ይሄ የሚያሳየው ምን አይነት አፍቃሪ እንደሆነች፣ ምን አይነት ንጹህ ልብ እንዳላት፣ በጣም ደግሞ ሀቀኛ ሴት እንደሆነች ነው የሚያሳየው። እና በፍቅሯ ድርድር የማታውቀው የናትዬ ንግስት፣ ሁሌም በናቲ ልብ ነግሰሽ ትኖሪያለሽ፣ እሱም ደግሞ በሄሉሻ ልብ ነግሶ ይኖራል የሄሉ ንጉስ። እና ሄሉሻና ናቲ በጣም ነው የምታምሩት። ከዚህ በኋላ ደግሞ እንግዲህ መቀነስ ያለባችሁን መቀነስ፣ ሰው በመካከላችሁ ያለ ማስገባት። ምክንያቱም ሰው የገባበት ነገር በረከት የለውም። ብትጣሉም ለራሳችሁ ድብቅ አድርጋችሁ ነገራችሁን። የሰው ልጅ ሳይጣል አይኖርም። እንኳን አይደለም ሰውና ሰው እግርና እግርም ይጋጫል። እንኳን ፍቅረኛሞች። እውነተኛ ፍቅር ደግሞ ፈተና ይበዛበታል። ልክ እንደ ወርቅ ነው የሚፈተነው። ወርቅ ተፈትኖ ነው እንግዲህ ወርቅነቱ የሚታወቀው ማለት ነው። ፍቅርም እውነተኛ ፍቅርም እንደዛ ነው። ዋናው ደግሞ ከምንም በላይ መተማመን። የምር መተማመን ካለ እኔ እንጃ ፍቅር እንዴት እንደሚዳብር። ፍቅር ብቻ ምንም አያደርግም። በነገራችን ላይ ያለ ምንም ጥርጥር ያን ሰው በዛ ሰው ላይ እምነት መጣል፣ ያለ ምንም ጥርጥር በዛች ሴት ላይ እምነት መጣል እና መተማመናችሁን አጠንክሩ። ከዚህ በኋላ ለጠላት ደግሞ ቦታ አትስጡ። በቃ ስትጣሉ ከዛው እራሳችሁ ማንንም ሳታስገቡ መታረቅ። እናንተ እንደዚህ በምትጨቃጨቁበት ሰዓት እኮ ምን ያክል ምቀኛና ጠላት ደስ እንደሚለው ያው ሄሉሻ ገልጸዋለች። ከዚህ በፊት ተናግረዋለች ማለት ነው። እኔ ከሱ ብለይ እናንተ ምንም አትጠቀሙም ብላለች። እና የጠላትን በር የምዘጉት እናንተ ናችሁ። ፍቅሩ ናችሁ በመታየት ለወጣቱን ብዙ ነገሮችን እየመከሩ ነበረ። በነገራችን ላይ ማለት ነው የድሮ አፍቃሪዎች በጣም እድለኞች ናቸው። ድሮ የተፋቀሩ በእርግጥ የናቲና የሄሉ ያው ድሮ የሚባል አይደለም። 4 ዓመት ቅርብ ጊዜ ነው። ግን ከ4 ዓመት ወዲህ ያለው ጊዜ ራሱ በጣም የተበላሸ ነው። በቃ ትዳርም ፍቅርም በሉት የ2 ወር የ3 ወር በ2 ወራቸው ተለያዩ ይባላል። ትዳር ይዘው በ2 ወራቸው ትዳራቸውን ብትንትን ያደርጋሉና እና ድሮ የተፋቀራችሁ ሰዎች እድለኛ ናቸው። የምሬን ነው። እና ፍቅራችሁን አጠንክሩ። ናቲና ሄሉ ፈጣሪ አምላክ አይለያችሁ። ከዚህ በኋላ ደግሞ ለወግ ለማድረግ አብቅቷችሁ ወደ ትዳር አለሙ ገብታችሁ ልጃችሁን ወልዳችሁ የምስሙ ያድርጋችሁ። ያው እዚህ በኋላ ምን ያስፈልጋል? ቤተሰብ ወደ ትዳር ነው የሚገቡት። እንግዲህ ናቲ ባለፈው በጸብ መካከል ቢሆንም ሽምግልና ሊልክ እንደነበረ እየተናገረ ነበረ። አሁን ደግሞ ከታረቁ በቃ ሽማግሌ ልኮ መጋባት ነው። ሰው ያስባል እግዚአብሔር ይፈጽማል ይባላል። እና እናንተ አስቡ፣ ፈጣሪ ደግሞ ነገሮችን ያስተካክልላችኋል። ፍቅር በፍቅር ያድርጋችሁ። ፍቅር እስከ መቃብር። ሄሉሻና ናቲ እንወዳችኋለን። ኑሩልን።